ጉጂ መተንፈስ እያቃተኝ ነው። ማውራት አቃተኝ። መተንፈስ እያቃተኝ ነው። ዲጋውራ ወርቁ አይተነው ለቤት ታየው እውነት ወርቁ አይተነው አባቴ ነህ ለዚህኛው ሴት ለዚህኛው ነገር ያረክላት እናቴ በድለኝ እኔ በድለኝ ይታውቁኝ የተጠማው የተቸገርኩ ያንተ ልጅ ነኝ መግሪዬ እንደዚህ ለብሼ ባይደወይ ጭራሽ ህዝባችንን ጅብ ላላ አካል ምንድነው ሽልማት ነው ምን ማለት ነው ለምንድነው የምትፈሩት ለምንድነው የምትመጠመጡት ይሄ የኛ ታሪክ አይደለም ጎጃም እውነቱን ተናግሮ ከሞተ ይሞታል ካልሆነ እንደ በላይ ዘለቀ ገመዷ ላይ ይንጠለጠላል ከሐቁ ጋር ከክብሩ ጋር ከማንነቱ ጋር አሁን ያለንበት ዘመን የሶሻል ሚዲያ ዘመን ነው የሚባለው። ታዲያ በዚህ ዘመን እያንዳንዱ እርምጃችን ጥንቃቄ የጎደለው ከሆነ እጅግ በጣም ትልቅ ዋጋ ያስከፍለናል። እዚህ ጋር የምታዩት የወርቁ አይተነው ልጅ ብሌን ትባላለች። ከዛሬ 3 ዓመት በፊት ያደረገችው ድርጊት ቀን ጠብቆ ዛሬ ላይ ትልቅ ዋጋ አስከፍሏታል። ምን አደረገች የሚለውን በተወሰነ ላሰባችሁና ቀጥዬ የምናገረው ነገር ስለሚኖር እስከ መጨረሻ ይህንን ቪዲዮ ተከታተሉ። እውነት ወርቁ አባቴ ነህ እውነት ወርቁ አይተነው አባቴ ነህ ለዚህኛው ሴት ለዚህኛው ነገር ያረክላት እናቴ በድለኝ የተራብኩኝ የተጠማው የተቸገርኩ ያንተ ልጅ ነኝ መግሪዬ እንደዚህ ለብሼ ባይደወይ ልክ ወርቁ እግዚአብሔር ነፍስህን አይማረው። አንተ ከሞትክ ሰርጉ አይብቀል። አንተ ከሞትክ ገንዘብህ ይቅር፣ ሁሉ ነገር ይቅር። ምክንያቱም አባቴ ሆነ የጠቀምከኝ የለም። አማራ እያልክ ግን አማራ ሁሌም ታወቀ ለውጭ አልጋ ለቤት ቀጋ። ይቅርታ በጣም ሰክሬያለሁ። ወስኜ ነው ያደረኩት። አባቴ ይሁን ጊዜ ሙድ ሀበሻ አንድ የሚለው አባባል አለ። ለሚያልፍ ቀን የማያልፍ ቃል አትናገር ይላል። ይሄ አባባል በትክክል ለዚህ ዘመን የሚመጥን ነው። ብዙዎቻችን በጊዜያዊ ስሜት ተገፋፍተን ዛሬ ላይ የምንሰራቸው፣ የምንናገራቸው፣ የምናደርጋቸው እያንዳንዱ ድርጊቶቻችን ነገ ላይ ዋጋ እንደሚያስከፍሉን አርቀን ሳናስብ የምናደርጋቸው ድርጊቶች ከፍተኛ የሆነ ችግር ያመጡብናል። እዚህ ጋር በምስል ብቻ ያሳዩአችሁ ቪዲዮውን አብዛኛው ሰዎች አይታችሁታል ብዬ አስባለሁ። ሰሞኑን እጅግ በጣም መነጋገሪያ የነበረ ስለሆነ ነው። በቪዲዮ ደግሞ ያላደረኩበት ምክንያት ለልጅቷ ሞራል ብዬ ነው። ምክንያቱም ይሄንን ቪዲዮ ስታይ በጣም ከፍተኛ የሆነ ህመም እንደሚሰማትና ያንን ጊዜ ራሱ ማስታወስ እንደማትፈልግ ዛሬ ላይ በሰጠችው ቃለ መጠይቅ ላይ ስለሰማሁኝ ያንን ስሜቷን ላለመቀስቀስ ነው። ዞሮ እኔ በፎቶ ላድርገው እንጂ ሌሎች ሰዎች ደግሞ በቪዲዮ ስላላቸው ከናንተ ቢጠፉ ከሌላው ሰው ጋር አይጠፉም። ለዚህ ነው በመግቢያ ላይ ዘመኑ የሶሻል ሚዲያ ነው ያልኩበት። እሷ ይሄንን ነገር የዛሬ 3 ዓመት ነበረ ያደረኩት ከስልኬ ላይም አጥፍቼው ነበር ስትል ዛሬ ላይ ስትናገር ነበር። እስኪ በተወሰነ ያለችውን ነገር እንስማ። ከዛሬ 3 ዓመት በፊት የነበረ ቪዲዮ ነው ያ ማለት እርግጠኛ ስፔሲፊካሊ ቀኑን በደንብ ባላውቀው አባቴ ከአገር የወጣበት አጋጣሚ ላይ የተለቀቀ ቪዲዮ ነበረ። ያው የኢትዮጵያ ሕዝብ ሆነ አባቴ ሆነ ቤተሰቦቼ በእንደዚህ አይነት አጋጣሚ በእንደዚህ አይነት ሁኔታ ስለተዋወቁኝ በጣም አዝናለሁ፣ ያሳዝነኛል። ያለፈ ታሪክ ነው። አሁን ላይ እንደገና መጥቶ ሳየው ደግሞ ሞር እኔንም ያመኛል። ግን ክሊር ለማድረግ ያህል ያኔ ቪዲዮ ላይ እንደተመለከትከው ጠጥቼ ነበረ። በጣም ብዙ አይነት ስሜት ላይ ነበርኩኝ። አባቴ ከሀገር ወጥቶ ነበር እንደነገርኩክ። ብዙ ነገሮች ነበሩ እና እንደዚህ ትንትን አድርጌ ሰፋ አድርጌ ያለውን ጉዳይ እያንዳንዱን እያወጣው መናገር አልችልም። ምክንያቱም በዛ ሰዓት ከዛሬ 3 ዓመት በፊት ነው ብያለሁ። ስለዚህ አሁን ከዛሬ 3 ዓመት በፊት የነበረውን ዛሬ ላይ አንስቼ የዛ ሰዓት እንዲህ ነበር ማለት አልችልም፣ አልፈልግም። ራሱ ስሜቱ እኔን ስለሚጎዳኝ ማለት ነው። ኦኬ፣ በሰዓቱ ቪዲዮ እንደተለቀቀ አባትሽ አቶ ወርቁ አይተነው በሰዓቱ ምን አይነት ነገር ብለውሽ ነበረ?
አባቴ ምንም አላለም። ለኔ ነበር ሞር የተጨነቀው፣ ለኔ ነበር ያሰበው። አጥፊም አታጥፊም ውስጥም አልገባም። ያለው ነገር እንደውም በሚገርም ሁኔታ የእውነት ነው የምነግርህ። ናኒ ነው የቤተሰቤ ሰው አይተሽዋል፣ አባቴ በጣም ነው የምወድህ ብለሻል እኮ እና አይኖ ፊልም የምታደርጊው ነገር ይገባኛል፣ ያለሽበት ኢሞሽናል ስቴት ይገባኛል። እኔም ሀገር ውስጥ አይደለም ያለሁት፣ እኔም ስደት ላይ ነው ያለሁት እና ይገባኛል እና እኔ አላዝንብሽም። ነገ ደግሞ አንቺ ራስሽ እንዳይጸጽትሽ እንዳትጎጂ ብቻ ተጠንቀቂ፣ ራስሽን ጠብቂ ነው ያለው። ማለትም ስለሱ ባወራም እሱን ብናገርም እሱን ከአፌ ስለሱ ክፉ ቃል ቢወጣም እሱ አጠገቤ ነበረ። እንደውም ከሌላው ሰው የበለጠ በጣም እያባበለኝና አይዞሽ እያለኝ የነበረው እሱ ነበረ እና በዚህ አጋጣሚ ደግሞ እንደነገርኩ ያው ቪዲዮ ከተለቀቀ በኋላ ራሴ ነኝ የደለትኩት። ማንም የገፋፋኝ የለም። በራሴ ተነሳሽነት ያው ሶበር ስትሆን ልክ ከስካሩ ስትነቃ እኮ ታውቀዋለህ ምን እንዳጠፋ ምን እንዳላጠፋ። ሰው ራሴ የደለትኩት። በጣም ጥሩ። አሁን በድጋሚ ከተለቀቀ በኋላ መቼም አይተውታል ብዬ ተስፋ አረጋለሁ። ምን አይነት ሀሳብ ነው የሰጡሽ? እንግዲህ እንደሰማችሁት ነው የሶሻል ሚዲያ ከባዱና መራሩ ጎን ይሄ ነው። እናንተ በጊዜያዊ ስሜት ተነሳስታችሁ በንዴት ራሳችሁን ባለመቆጣጠር ያደረጋችሁት ነገር ከእናንተ ጋር ቢጠፋ እንኳን በዚህ ዘመን ከሶሻል ሚዲያ ላይ ፈጽሞ አይጠፋም። ቀን ጠብቆ አንገታችሁን ያስደፋችኋል። ብሌን ከዛሬ 3 ዓመት በፊት ያደረገችው ድርጊት ዛሬ በተረጋጋችበትና ሰላማዊ ሕይወት እየመራችበት ባለችበት ሰዓት ላይ ነው እንግዲህ እንደ አዲስ የወጣው። ሰሞኑን እንደሚታወቀው ባለሀብቱ ወርቁ አይተነው ለቤታዮ 40 ግራም ወርቅ በስጦታ መልክ ለልደቷ የሰጣትን ቪዲዮ አስመልክቶ ይህ ቪዲዮ ሲዘዋወር የነበረው። ታዲያ ይሄንን ቪዲዮ የተመለከቱ ሰዎች ምን ዋጋ አለው ሀብታም ነኝ ቢል ለገዛ ልጁ ያልሆነ ለማንም ሴት ምናምን ይሰጣል የሚል ብዙ ትችቶች ሁሉ ተነስቶበት ነበረ። በዚህ አጋጣሚ ለማንም ስል እንግዲህ እኔ ቤታዮን ማንም ናት ልል አይደለም። ሰዎች ደግሞ ንግግርን መፈላለጥና ወደዚህና ወደዛ ማድረግ ስለሚወዱ እኔ የማንንም ሰዎች ሞራልም ሆነ ባልተገባ መንገድ ሰዎችን መናገር አልፈልግም። ሶሻል ሚዲያ ላይ እየተባለ ያለውን ነገር ለማለት ያህል ነው። ዞሮ ግን ልናገር የፈለግኩት ነገር ምንድን ነው፣ ይህችን ሴት ምን ያህል አንገት እንዳስደፋና በሌሎችም ሰዎች ዘንድ የተረሳን ነገር እንደ አዲስ አምጥተው በሚለቀቅ ሰዓት ዛሬ ላይ ወጣ እሷ ከዛሬ 3 ዓመት በፊት ያረኩት ነገር አለች እንጂ ሌሎች ሰዎች ግን ይህንን ቪዲዮ የዛሬ 3 ዓመት ነው ቢባል አያምኑም። ምክንያቱም ሰዎች ዕለታዊ የመጣላቸውን ነገር አይተው ነው ጀጅ የሚያደርጉት። የጥንትም ይሁን የዛሬም ይሁን ለሚመለከተውና ለሚሰማው ሰው ዋና ትኩረት የሚያደርገው ንግግሩ ላይ ነው። ታዲያ ከሷ ልንማር የሚገባን በተለያየ መንገድ ተስፋ መቁረጥ ሊያጋጥመን ይችላል። የተለያዩ አይነት ችግሮች በሰው ሕይወት ውስጥ ያጋጥማል። መቼም እዚህ ምድር ላይ ስንኖር ሁሌም ደስተኛ መሆን አይቻልም። ዛሬ ልትከፉ ትችላላችሁ። ዛሬ የተለያየ ነገር ሊያጋጥማችሁ ይችላል። ግን የትኛውም ችግር ጊዜያዊ መሆኑን ግን ልትረዱ ይገባል። ለዛ ነው ለሚያልፍ ቀን የማያልፍ ቃል አትናገሩ የሚባለው። በየትኛውም ሂደት ውስጥ በማንኛውም አስቸጋሪ ሁኔታ ውስጥ ብትሆኑ ራሳችሁን መቆጣጠርና ትዕግስትን መማር አለባችሁ። ካልሆነ በዚህ ዘመን የምታደርጓቸው እያንዳንዱ ነገሮች ቀን ጠብቀው አንገታችሁን ያስደፋችኋል። አንድ በትልቁ ልታቁ የሚገባው ነገር ጠላት ከሩቅ አይመጣም እንደሚባለው አንዳንዴ አይዟችሁ የሚሏችሁ አዝነው እንዳይመስሏችሁ። ይሄንን ስል ሁሉም ሰው መጥፎ ነው ማለት አይደለም። ነገር ግን ብዙ ጊዜ አይታችሁ ከሆነ ሲያዝኑ ሲያለቅሱ አይዟችሁ ያሉ ብዙ ሰዎች ኖረው ልክ እናንተ መሳቅ ስትጀምሩ ስትደሰቱ ግን አንገታችሁን ለማስደፋት ብዙ ነገር የሚሉ ሰዎች አይታችሁ አታውቁም? ለምሳሌ ተቸግረው ወድቀው የተለያየ ነገር አጋጥሟቸው በሰዎች እርዳታ ከፍ ሊሉ ሲሞክሩ በእኛ ገንዘብ እኮ ነው እየሳቅሽ ያለሽው፣ ምን ነው ዛሬ ደግሞ ልታይ ያልሽ ምናምን የሚሉ ሰዎች አሉ። ሁሌም አንገታችሁን ደፍታችሁ ተቀብራችሁ እንድትቀሩ የሚፈልጉ ብዙ ሰዎች አሉ። ይህቺ ሴት እንግዲህ በሰዓቱ እንደዛ ስታለቅስ ስለ አባቷ ስትናገር ያን ያህል ማንም ሰው ልብ ያለው የለም። ምክንያቱም አዝናለች፣ ወድቃለች። ስለዚህ ምንም ማለት አልነበረም። ዛሬ ላይ ግን የተረጋጋ ህይወት ስትኖር ከአባቷም ጋር ጥሩ አይነት ግንኙነት ውስጥ ባለችበት ቤተሰባዊ ህይወቷ የተረጋጋ ሲሆንላት ቀን ጠብቀው አንገት ለማስደፋት
የዛሬ 3 ዓመት ቪዲዮ አምጥተው ድጋሚ በሰዎች ዘንድ አባቷም እንዲወቀስ እሷንም ደግሞ እንዲህ አይነት ሴት እኮ ነች እንዲባል ይህንን ቪዲዮ አውጥተውታልና ዛሬ ላይ በስሜታዊነት ባለማወቅ የማያልፍ መስሎን የምናረጋቸው እያንዳንዱ ድርጊቶች ነገን ጠብቀው አንገታችንን ሊያስደፉን ስለሚችሉ በዚህ ዘመን የምታረጉትን እያንዳንዱን ነገር በጣም በጥንቃቄና በአስተዋል በተሞላበት መንገድ እንድታረጉት ወንድማዬ ምክሬን አቀርባለሁ። ከምንም በላይ አስተውሎ የሚራመድ ብዙ ርቀት ይጓዛል ይባላልና በማስተዋል ህይወታችሁን ምሩላለሁ። በዚህ አጋጣሚ እንግዲህ በመላው ዓለም ለምትገኙ ክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል በሰላም አደረሳችሁ ላለሁ። የእናንተው ኤላ ነበርኩ። መልካም ጊዜ